የኔ ብር እያለ ለምን ይቀመጣል? ይዝናኑ እንጂ። እና ወይዘሮነቱ ተመችቶሃል? አባዬ ቱት አንቺ ምንም አይደብቁሽም ማለት ነው? ያው እንግዲህ ብትናገርም የሚያምናት የለም ብለው ነው። እንዴት አትታምኝም? ካሌብ ስንት ጊዜ ነው ስንት ነገር ያየሁት የተናገርኩት፣ ግን በተቃራኒው እኔ ነኝ የምጠየቅበት። ቆይ ምን አይነት ገነዝ ሆነ? በገዛ ቤቴ በገዛ አልጋይ ላይ የማገጠች እንደገና አባቴን እያሰቃየች። ቆይ ከዚህ በላይ ምን ያለው? አንተ ከዚህ በላይ የማየቱ ፍላጎት ካለ በሚገባ ብዙ ነገር ታያለህ። ካሌብ በቃኝ ካልክ ይብቃ። አይ የማይችለው ያለፈውን ነው፣ እሱንም እስኪያስታውስ ማለት ነው። መቼም አያስታውስም። አሁን ከኔ ጋር ከምትከራከሪ ያበላሸሽ ምን ሄደሽ ብታስተካከል ይሻላል። እኔ ጋር ያለፈውን ነገር አበላሸች ጉልበቴ ተበርክቼ ይቅርታ የምጠይቅ መሰለሽ? እሱን ለእኔ አትንገሪኝ። ያበላሸሽውን ማስተካከል የሚጠቅመው ለአንቺ ነው። እሺ ገረድ እንደዚህ ሲሆን የመጀመሪያ ጊዜ ነው። አንቺም እኮ ገረድ ነሽ። ስንቴ ነው የነገርኩሽ? አባትና ልጅ የቲናና የዳንኤልን መጨረሻ እናያለን በማለት በድብቅቆሻቸው እንደቀጠሉ ነው። ዛሬ ግን ካሌብን ያ ድብቅቆሽ ትልቅ ችግር ውስጥ ሊያስገባው ይመስላል። ባለትዳር መሆኗን ረስታ የካሌብ አክስት በተባለችው ራሱ ካሌብ አጠገብ ናን ሄድ እያለች ዳንኤልን ወደ መኝታ ቤት ስትወስደው በማየቱ እዚህ ላይ ይበቃል ብሎ ራሱ ተበሳጭቶ አጠገቡ ሽጉጥ ባያገኝም እንግዲህ አጠገቡ ያገኘውን ስለት ይዞ ወደ መኝታ ቤት አምርቷል። ትሁትም እዚህ ድረስ ለምንድን ነው በርቀት የምትጓዘው? ነገሮችን በቀላል ልትፈታቸው የማትችለው እያለችው ነበር። ወይም ደግሞ የማትፈልጋትን ቲና ራስህን በሰላማዊ መንገድ መምራት ስትችል ለምንድን ነው እዚህ ድረስ በዚህ ልክ በድብቅቦች መቀጠል ያስፈልገህ እያለችው ነበር። ትሁትም የአባትየው አንሷት እንደገና ልጁ ስለጀመረ ድብቅቦችን በጣም ስለሰለቻት ሰዎችን ቶሎ ጨርሰውላት ከዛ ቤት መውጣት የምትፈልግ ይመስላል። ካሌብም ለትንሽ ጊዜ ታገሽኝ፣ በጣም ብዙ አሰቃጭተኛለች እና ዋጋውን ሳልሰጣት በዚህ ቤት በቀላል አትወጣም እያለ ነበር። የካሌብ አባትም ሴትነት እንዴት ነው ራስህን ማንነትህን ቀይረህ በዚህ ልክ ቤት መቀመጥ ውስጥ እንዴት ይመስላል እያሉት ነበረ። ካሌብም ፊልድ ብዬ ወጥቼ ከባድ አጣብቂኝ ውስጥ ገባሁ እያለ ነበር። አንዳንዴም ተነስቼ ሁለታቸውንም አናታቸውን ጭንቅላታቸውን በትናቸው ይለኛል እያለ ነበረ። ካሌብ ስለቱን አንስቶ ወደ መኝታ ቤት ስላመራ ያን ነገር የሚፈጠር ይመስላል። በኃይለኛው ትዕግስቱ አልቆ ትዕግስቱ ተፈታትኖታልና። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ናቸው። እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 23ን አብረን ያለን። ካሌብና የካሌብ አባት በድብቅቆሹ መቀጠል እንዳለባቸው ሁለቱ ተመካክረው እንዳደረጉት ለማወቅ ችለናል። ይህም የሆነበት ምክንያት ሽማግሌው አባቱ የካሌብ አባት ቢነግሩትም ትሁት ብትነግረውም በፍጹም ሊያምን አልቻለም እና ካሌብ ቢያምናቸውም እንኳ ግን እሷ ላይ ያለው ፍቅር ሊቀንስ ስላልቻለ ራሱ በማረጋገጥ ላይ ነው ያለው። የሚሆነውን ነገር ራሱን ቀይሮ የሚሆነውን ነገር ልቡ እንዲቆርጥለት ለማድረግ ይመስላል። ትሁትን በጣም እጅግ ስለሰለቻት ካሌብ ለምንድን ነው ግን ራስህን ወደ ሴትነት ከመቀየር የሆነውን ሁሉ በግልጽ ነግራት እንድታውቅ አታደርግም? ቤትስ እንዲባረሩ ለምን አታደርግም? እያለች ነበር። ካሌብ ይህማ እንዴት ይሆናል? ለሰራችው ስህተት ገና ብዙ ዋጋ መክፈል አለባት እያለ ነበር። ደግሞም የገንዘብ ፍላጎት ሳይሆን ምናልባት የሆነ በቀል ይዛ ወደዚህ ቤት የመጣች ይመስላል ይላል ካሌብ። ትሁት የገንዘብ ፍላጎት ነው እዚህ ደረጃ ያደረሳቸው፣ ምንስ ልትበቀል ትችላለች እያለችው ነበር። ካሌብ አሁንም ይሄን ነገር በሚስጥር እንድትይዘው ለማንም እንዳታወጣ እንዳትሳሳት እያስጠነቀቃት ነበር። እሷም በሚስጥርነት እንደምትይዘው እየነገረችው ነበር። ካሌብ ከአባቱ ጋር ሲመካከር ራሱን ማንነቱን መቀየሩ እንዴት ከባድ እንደነበረ ለአባቱ እየተናገረ ነበር። የካሌብ አባትም ካሌብ የቲናን ክፋት ያላወቀበት ሰዓት እሳቸው ምን ያክል ፈታኝ ጊዜ እንዳሳለፉ እየነገሩት ነበር። አባዬ እኔ ግን መታገስ አቅቶኛል። ሁለታቸው እኔን አጠገባቸው ቁጭ አድርገው ብዙ ነገሮች ሲናገሩ መስማት በጣም እንደዚህ የሚከብድ ነገር የለም እያላቸው ነበር። ሁለቱንም ጭንቅላታቸውን በትናቸውና ሩጥ የሚለይ ነገር ይመጣል እያላቸው ነበር። የካሌብ አባትም ትዕግስት ከሌለህ ወደዚህ ነገር መግባት አልነበረብህም እያሉት ነበር። ለማንኛውም አሁን ታጋሽ መሆን አለብህ፣ ትዕግስቱን ይስጥህ፣ አለበለዚያ በዚህ መልኩ ታግሰን ካልቀጠልን ነገሮች ሁሉ የተደከመበት ከንቱ ይሆናል እያሉ ነበር የካሌብ አባት። ቲናም ከሳሎን ከዳንኤል ጋር እንደ ልቧ በነፃነት ለመንቀሳቀስ ወደ ኩሽና ውሰጅልኝ፣ ይችን ሴትዮ እዚህ ምን ትሰራለች እያለች ነበር። ይህን ሁሉ ከአባቱ ትዕግስት ተምሯልና ካሌብ ይህን ሁሉ እየሰማት ዝም ብሎ ታግሷቸዋል። ትሁትም ታይ እንጂ በወንድሟ ቤት ለምንድን ነው እንደዚህ የምታሳቅቂያት እያለች ነበር። የሽማግሌ እህት የተባለችው ወይዘሮ ፈለጉ ትዕግስቷን እየተፈታተናት ቢሆንም አንዴ ወደ ኩሽና አንዴ ወደ መኝታ ቤት በቃ ወደዚህ እያለች ተጨንቃ ያለውን ነገር አትሰማም፣ መናገርም አትችልም የሚሏት እንግዲህ እነሱ መስማቷን። በእርግጥም ዳንኤል ሁልጊዜም ይጠራጠራል፣ ተጠራጣሪ ነው። ቲና ግን በፍጹም ካለች በቃ ልክ አባት ቢሆን አይለማም አይሰማም ጉዝ ነው ስትለው እንደነበረ አሁንም አክስትየው ተብዬዋ ወይም እህት እሳቸው ላይ እንደዛ እያደረገች ነው። ዳንኤልም ከዚህ በፊት የካሌብ አባት ለምንድን ነው በወጣትነት ዘመን ሰርተህ ራስህን የማትለወጠው? ሸክም ቢሆን ተሸክመህ ራስህን መለወጥ አለብህ ብለውት ስለነበረ አሁን አባዬ ይህች እህት ነገር መስማት ትችላለች እያለ ጥያቄ አቅርቦ ነበር። ምንድን ነው? አዎ ትሰማለች። ሚስጥር ከሆነ አትሰማም፣ ሚስጥር ካልሆነ ግን ትሰማለች እያሉ እየቀለዱበት ነበረ።
እሺ ምንድን ነው? የሆነ ጥያቄ ልጠይቅህ ነበር ይላል ዳንኤል። ጠይቀኝ እሺ ልጄ ይላሉ እሳቸው። የሆነ ስራ ማስጀመሪያ ገንዘብ እንድትሰጠኝ ነበር ይላል ዳንኤል። የካሌብ አባትም የሚናገረውን ለመስማት በጣም እየጓጉ ነበር እና እሺ ልጄ ንገረኝ ይላሉ። ሲነግሩትም ምንድን ነው ምን ያክል ነው ይላሉ። ገንዘብ ስጠኝ ስላለው ምን ያክል ገንዘብ ነው ይላሉ እሳቸው። 4 ሚሊዮን ይላል እሱ። ልክ እንደ 4,000 ብር በቀላል ነው የጠራት። 4 ሚሊዮኑን ለአንድ ወር ብቻ ነው የማቆየው። ከውጭ በጣም ውድ ዕቃ አስገባለሁ። ትርፉ ደግሞ እጥፍ ስለሆነ በአንድ ወር ውስጥ እመልሳለሁ ይላል ዳንኤል። የካሌብ አባት የ4 ሚሊዮኑ ነገር በጣም አስቋቸዋል። እሱም ምን ነው አበዛሁት ይላል። ካሌብም ሳቁን መቆጣጠር ስላቃተው ተነስቶ ወደ ኪችን ይሄዳል። 4 ሚሊዮን ብር ጠየቀ። ምን አይነት ደፋር ነው ይል ነበር ለትሁት። እንዴት የሰው ገንዘብ በዚህ ልክ ይወደዳል? ምን አይነት ደፋር ነው እያለ እያወራ ነበር ለትሁት። ትሁት ታዲያ ዋናው ዓላማቸው አይደል እንዴ? እዚህ ቤት የመጡት እኮ ገንዘብ ፍለጋ ነው። ምንም ነገር የሚፈሩትና የሚያፍሩት ነገር የለም ትላለች። ቲና ካሌብን እንግዲህ የካሌብ አክስት መስሏታልና ጭቅጭቅ ጀምራለች። ይቺ ሴትዮ ከዚህ ትወጣለች፣ ሳሎንም እንድትቀመጥ አትፈልግም፣ መኝታ ቤትም እንድትገባ አትፈልግም። ይቺ ሴትዮ ከዚህ ኩሽና ውስጥ ቦታ ስጭልኝ አላልኩሽም እያለች ከትሁት ጋር ትጨቃጨቃለች። መኝታ ቤትም ገብታ አረፍ ማለት ፈልጋ ነበርና የካሌብ አክስት ወይም ራሱ ካሌብ ምንድን ነው ትሁት ብላ ጠርታ ነይ ይችን ሴት ከዚያ ውጭልን፣ ምን ትሰራለች እዚህ? ይህ ክፍል የኔና የዳኒ ብቻ ነው ትላለች። በድፍረት የራሱ ክፍል መሆኑንና ራሱን ይገልጽ በዛ ሰዓት ምን ይፈጠር ነበር? ካሌብ አባትም ከሳሎን ወደ ኩሽና ወስደሽ ቦታ ስጫት ስትል ስለሰሙ እህቴን ለምንድን ነው በዚህ ልክ የምታመነጫጭቂያት? እኔ አደራ ተሰጥቶሽ አደራሽን አልተወጣሽም እያሏት ነበር። አይ አባዬ የተሳሳተ መረጃ ነው የሰማኸው፣ እኔ እኮ እንግዳ አክብሬ ነው የሚቀበለው ትላቸው ነበር። ቲናም የካሌብ አባት እንደሰማት ስላወቀች የፍርሃት ምልክት ይታይባት ነበር ፊቷ ላይ። የአስተዳደግ ችግር ያለባት ይመስላል። እኔ እኮ ለራሷ ነፃነት እንዲሰማት ብዬ ነው አባዬ እያለች ለመሸፋፈን ትሞክራ ነበር። አለ አይደል የእናት ወድ ጅንጉርጉር ይባላል አይደል? አንቺ ኮስተር ትያለሽ፣ ወንድምሽ ደግሞ ፈሪ ነው አይደል ይሏታል። ዳንኤል የቲናንና የካሌብ አባትን አነጋገር ሲሰማ ከቆየ በኋላ እሱም የካሌብ አባት ምንም አይነት ህመም እንደሌለባቸውና እየቀለዱባት እያፌዙባት እንደሆነ ይረዳል። ቲናም ራሷን ነፃ ለማድረግ ካሌብ አባዬ ካሌብ በላይ ላይ ሌላ ሴት ይዟል ትላቸዋለች። የካሌብ አባትም ከት ብለው ይስቃሉ። ስራውስ ይሏታል። አይ አሁን ራሱ ከሌላ ሴት ጋር ተኝቶ ሰዎች ቪዲዮ ልከውልኛል ትላቸዋለች። እሺ ቪዲዮውን አሳየኝ ሲሏት ምን መልስ በመልስ አባዬ እኔን አታምነኝም አይደል ትላለች። አይ ያላመንኩሽ እኮ ስራው ለዚህን ያክል ደረጃ የማያደርስ በጣም የስራው ውጥረት ስላለበት ለዛ ነው ያላመንኩሽ ይላሉ የካሌብ አባት። ቲና አባዬ ቤቱን እኮ በስሜ ብታደርግልኝ ኑሮ ያከብረኝ ነበረ ትላቸዋለች። ቲና ምንም ነገር ስለሌለኝ ነው ካሌብ የናቀኝ ብላ ሽማግሌውን ለማሳመን እየሞከረች ነበረ። እሳቸውም ነገ በቃ ወደዛ ሄደን ምን ችግር አለው ቀላል ነገር ከሆነው እፈርምልሻለሁ እያሏት ነበር። ካሌብና የካሌብ አባት ውጭ ተገናኝተው እንዴት አድርገው ቤቱን እንደሚፈርሙላትና እንደሚሸውዷት እያወሩት ነበር። እኔ የሐሰት ሰነድ አዘጋጅቻለሁ እያሉት ነበረ የካሌብ አባት። ካሌብም እንዴት አሰብከኝ ነገር እንዴት መጣልህ? እኔ ብሆን ነገር አያመጣልኝም አላስበውም እያለ ነበር። ቲናም ለዳንኤል ሀሳቤ ተሳክቶልኛል፣ ነገ ሄደን ቤቱን ልንፈራረም ነው እያለችው ነበር። ዳንኤልም ከመሄዳችሁ በፊት ለእኔ ንገሪኝ፣ አንቺ ሁልጊዜም ስህተት ስለምትሰሪ ስለምትቸኩይ እያሉት ነበር። ዳንኤል ሁልጊዜም ተጠራጣሪ ነውና ሽማግሌው ግን እየቀለደብሽ ይመስለኛል እያላት ነበር። ቲና ግን ይሄን ነገር ካላሳካላቸው ሽማግሌውን እንደምትገላቸው እየነገረችው ነበር። ከካሌብ ፊት ይህን ስታወራ ነበር። ዳንኤልም ይህን ነገር እኮ እች ሴትዮ መናገር ባትችልም ልትሰማን ትችላለች፣ ቢያንስ እንኳን እያየችን ነው እያላት ነበር። ዳንኤል እንዴት ይማት ዳንኤል ይህን ነገር እንዴት አታገናዘቢም? እንዴት ማገናዘብ አቃተሽ? እያለ ወደ መኝታ ቤት እንዲሸሹ ያደርጋል። ካሌብም እነሱ ወደ መኝታ ቤት ሲያመሩ እሱም እንግዲህ ካሁን በኋላ አስበቃኝ የሚል ይመስላል። እየሮጠ ወደ ኪችን በመሄድ ትሁትን አባዬ ጋር ደውይልኝ ይላል። እሷም ለምን ትላለች። ስደውልለትም አባዬ እቃውን የታደረግከው ይላቸዋል። እሳቸውም አልነግር ስላሉት አንተ ደግሞ አትቀልድ፣ ሽጉጡን የታደረግከው ይላቸዋል። እሱም አጠገቡ ያለውን ስለት በመምዘዝ ሩጦ ወደ መኝታ ቤት ይሄዳል። ካሌብ እንግዲህ ስለቱን በመምዘዝ እነሱ ጋር ስለሄደ ምን እነሱ ላይ ጉዳት አድርሶ እሱ ወደ እስር ቤት ይሆን መጨረሻው ወይስ ምን ይፈጠር ይሆን? እሱን በቀጣይ የምናይ ይሆናል። የዛሬው ቪዲዮ ግን ስለቱን ይዞ ወደ መኝታ ቤት እንደሄደ ካሌብ ቪዲዮ እዛ ላይ ነው የቆመው። ካሌብ እነሱ ላይ ጉዳት አድርሶ እስር ቤት ይወርድ ይሆን ወይስ ደግሞ የሆነ ነገር ወይ ሰው ደርሶ ወይ ትሁት ወይ አባቱ ደርሰው ያስቆሙት ይሆን? ቀጣይ እናያለን። ለምታበረታቱኝ እህቶች ምስጋና ከልብ ነው። አሁንም ላይክ በማድረግ ቪዲዮውን ሲጀምሩ ላይክ አድርጓት። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንሆናለን። አመሰግናለሁ።